ሃይ እንደምን ነህ? ኦ ማይ ጋድ የምርክን ነው። በቃ አሁን ቀን የበራ ልወርቅ ነው። አንድ ያዘኝ ልወርቅ ነው። ወይኔ ጉዴ! ውይ ደህና ነህ? ስታምር ጌታ ነው። በጣም ነው የምታምረው። ሱፉን የማሳምረኝ እኔ ሱፉን አሳምርኩ። አንተ የብረት መዝጊያ ሰውነት ደስ ሲል አበባ እዛ ጋር ላድርግልክ። አይወጣም። በጣም ነው የምታምረው። በጣም ነው የምታምረው። እሺ እሺ። ወይኔ ጉዴ ደግሞ አለኝ እኮ በጣም ነው እንደ ሳመሽ ይሄ ስታስጠይ በጣም ነው የምታስጠይ። ልንገርሽ ብዬን በዛ አጋጣሚ ልንገርሽ ማለት ነው። ሽሚት እውነት ለመናገር አታፍሩም? ማፈሪያ ሁላ ማለት ነው። እውነት ማፈሪያ ናችሁ ማለት ነው። ወደ ቤተሰቦቼ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። የሶስት መላጣ ልጆች ማለት ነው። ላይክ እያረጋችሁ ስድብ ላመጣ ነው ማለት ነው። ተንግዶ ወዲያ እናንተ ላይክ ማታረጉ ለምንድን ነው? ጉድ እኮ ነው እንዴ! እኔ የምለው ማለት ነው እነዚህ የሶስት መላጣ ልጆች ማለት ነው። ሩታ ምንድን ነው የሚሏት? አብረሽ ቀረብሽ፣ አብረሽ እና ሄርሜላ ትልቅ ፕሮግራም ስላላቸው እነዛ መላጣው ማለት እነዛ ውሽሞች ማለት ነው ምንድን ነው የሚፈልጉ ከሩታ ማለት ነው? እናንተ የሶስት መላጣ ልጆች ማለት ነው፣ የስምንት መላጣ ልጆች ማለት ነው፣ ቅርቅንቦስ ማለት ነው። ከሩታ ምንድን ነው የምትፈልጉት? እንደውም እሷ ናት እንጂ የቀረችበት። እንደውም ማለት ነው ከአንቺ ምን አገኛለሁን ያልከው ታሷማ ማለት ነው። ብዙ ነገር ነው ያገኘኸው አንተ እማጠግብ ጅብ፣ የጅብ ጅብ። አዎ እማጠግብ ነህና ብላይ ደግሞ ታንቺ ምን አገኛለሁ ትላለህ። ለካ ሰው ሲጠግብ እናንተ አያውቀውም ማለት ነው። ከሩታማ ብዙ ነገር አግኝተህማ ብዙ ነገር ሰርተሃል ማለት ነው። አንተ ጅብ ማለት ነው። እና የአብርሽ እና የሩታ ፕሮግራም ስላለ ይዘሽ ልሄድ ምናምን ሲል ማለት ነው። ይሄ ቡችላ ማለት ነው ጋይዝ በጣም ነው ያናደደኝ ማለት ነው። ምን አርጉ ነው የምትሏት? ሩታን በቃ ረፍታ ተሰጧት ማለት ነው። በቃ እንደዚህ ስራችሁ ሆኖ ሩታን ለማናደድ ይሁን እኛ ኦዲስን ለማናደድ ይሁን አላቅም። በቃ ሩታ ላዚ መገኘት አለባት አይደለ? በሁሉን ቦታ በቃ አፈለጋችሁም ከህይወቷ እኮ ያስወጥታችኋል አይደለ? እናንተ ናችሁ በሌላ ሰው ያስደወላችሁ ሩታ የምትሉ ስነ ስርዓታችሁን ያዙ። የአዳምሽ ማለት ነው። አትዝረክረኩ ማለት ነው። ዝረክርኮች በጣም ነው ያበዛችሁት ማለት ነው። ድንገራችሁ በዛው አጋጣሚ ማለት ነው። ሲጀመር ደግሞ ማለት ነው ይውላችሁ ማለት ነው የማንም ልቅምቅም የሰው ልክ አያቅም፣ የቀበጡለት ሞታ ይገኝ ይላል። ትናንትና ደግሞ አብርሽና ሄርሜላ ተጋብተዋል በላችሁ አልጋ ላይ እንተኛለን፣ እንደዚህ እናደርጋለን፣ በዚህ ውጣ በዚህ ይገባለን እያሉ እያወሩ ነበረ። ይቺ ክፍት ይቺ ባለጌ ማለት ነው። እውነት ኮነጋይዝ እንዴት ቢደፍሩ ነው ማለት አያገባንም፣ አይመለከተንም፣ የራሳቸው ህይወት ነው። ግን አስተያየት መስጠት ከሆነ እንዳስተያየቱ በጣም ውርደትና በጣም የሚያሳፍር ስራ ነው የሚሰራው አብርሽም እሷም ማለት ነው። ውሽሚት እውነቴን ነው። እና ስነ ስርዓታችሁን ያዙ ማለት ነው። ሩታ ምንም ነገር አልደረሰባችሁም። አንዳንድ የምትዘቀዝቋላችሁ አብሶ ጎጃም ዩቱብ የምትባዩ አፈርቢ አንቺ አሁን ጎጃም ነሽ እንደው እዛው ጉጅት ያርግሽ ማለት ነው። እንደው ምን ልበልሽ አንቺን እጣ ይውጣልሽ ሀገርሽ አያስገባሽ ሀቂቃ ማለት ነው። እንደዚህ ልልሽ አልፈለግኩም ነበር፣ ዝም ብዬሽ ነበር ብዙ ጊዜ እታገስሽ ታገስ። አሁን ግን ሩታ እስከ ልጇ ስዘቀዘቅ አታፍርም? እኔም ደግሞ መላጣ እያረጉ አመጣልሻለሁ ሄርሜላን። አንቺ ለሄርሜላ አይደል ለምትደግፊው? አብርሽ እንደሆነ አልነካውም። አብርሽ እንድነካው ተፈልሽ አልነካውም፣ ምንም አላረገኝም። ግን አንቺ ሄርሜላን ስለምትደግፊ የሄርሜላ ደጋፊ ስለሆነች እስከ ፎቶሽ አምጥቼ መላጣ አረግልሻለሁ። ጠብቂ ማለት ነው። ምንም ችግር የለውም፣ አታስቢ ማለት ነው። እንኳን መላጣ ማለት ነው ሌላ ነገር አርጌ እንዳላመጣልሽ አርፈሽ ተቀመጪ። በእኛ ይብሳል ማለት ነው። እንደዚ አይነት ነገሮች በመዘቅዘቅም በምንም በሁሉም ነገር ማለት ነው በእኛ ይብሳል። እኛ ይሁን ብለን ዝም ብለን ነው እንጂ በዝምታ አልፈ ነው። ልክ እንደ ሩታዬ ማለት ነው። እኛም ልክ የሩታዬ እህቶች በጣም ጨዋ ናቸው። ንገርሽ ማለት ነው። በዝምታ ይታለፋል ብለን ዝም ብለናል። አሁን ግን ጭራሽ ወጥ እራሳችን ላይ እንስራላችሁ። ስለዚህ ልክ ልካችሁን አሳያችኋለሁ። ተንግዶ ወዲያ ማለት ነው ጠብቁኝ ማለት ነው። ተንግዶ ወዲያ እኔም ዝም ብዬ አላያችሁም ማለት ነው። እና ይኸውላችሁ አላገባሁም። ጋይዝ ሄርሜላ አላገባሁም፣ ሙሽራም ሆኜ አላቅም፣ የሙሽራን ልብስ ለብሼ አላቅም ነው ያለችው ጋይዝ። ወት
አይኔ ነው ጆሮዬ? ጋይዝ አይኔ ነው ጆሮዬ ወይስ ምን ነው የሰማው? ጭራሽ ያስ ያ ልጅሽ ኧረ ልጅሽን አመጣልሻለሁ። ኧረ ጉድ ነው ዘንድሮ። ኧረ ውርደት ጋይዝ እናንተ ውርደት እኮ ነው። ጭራሽ ፔሎ ልብስም ለብሻ አላቅምም፣ ሚዜም ሆኜ አላቅምም፣ አግብቼም አላቅምም። እና ስንግልነሽ እና ገና አለሽ እንዴ? ሰብረዋለ እንዴ? እና ለአብርሃም ልሰጪው ነው? አፈርቢ አፈርቢ ልበልሽ እንጂ ዋላ ወላሂ። ደግሞ ልጇ አንቺ ልጅሽን አታሳድጊም እንዲ አርፈሽ? ልጅ እኮ አላት ጋይዝ። ወላይ ፎቶዋን አውልዬ ልጅቷን ልብ ካላላችሁ ማለት ነው። እንደውም ትዝታ ራሱ አወጥተዋለ፣ እኔም አውጥቼዋለሁ ፎቶውን። ቤት ያለው ወረታችሁ ረደት ብላችሁ ፎቶ ለቅቅ ያለው ማለት ነው። ውሸቷ አቤት አቤት ውሸት፣ የውሸት ልክ። ፈጣሪ ሆይ እናንተ ፈጣሪ ሆይ ከውሸት አንተ ጠብቀኝ። ለምን አይን ባይን ውሸት አሁን ነው መሸሽ ማለት ነው። አቤት ሩታዬ፣ ሩታ ትግደለኝ ብሏል ያገሬ ሰው። ሩታዬ በጣም ጨዋ ያሳደጋ ስነ ስርዓት ያላት እንደናንተ ዝርክርክ ሰው ስለማትደግፍ እንደናንተ እከካም ሰው ስለማትፈልግ ማለት ነው። እናንተ ገደል ግቡሽ ተያይዛችሁ ማለት ነው። አይመለከተንም ስለ እናንተ ማለት ነው። ግን እንደዚሁ አስተያየት ስጭ የተተባልኩ ማለት ነው ጋይዝ። እንደውም አብርሽ ሩታ ለአብርሽ ቀረችበት እንጂ አብርሽ ለሩታ አልቀረባትም። አይ ብዙ ሰው እንደዚህ ሲል ነበረ ማለት ነው። አብርሽ ነው የቀረባት፣ አብርሽ የዋህ ነው፣ ሩታ አስመሳይነት ምናምን ስትሉ ማለት ነው። ሩታ ግን አስመሳይ ሳትሆን ሳትፈልጋችሁ አንድ ይሆናላ የተፋችሁ ነገር አይመለስም። ከዛ ነገር የፈሰሰ ውሃ አይመለስም። ልንገራችሁ ብዬ ነው በዛው አጋጣሚ ማለት ነው። እና እንደዚህ የሚያቀብጣት እንደዚህ ቁልጥ የሚያረጋት ምንድን ነው? ቁልጥ ያረጋታል ማለት ነው። የሆነ ጥሩ ነገር እየሰራይ የሆነ መልካም ነገር አንቺ ተሚስት ባልን አፋተሽ የኔ የሆነ ያልሽ ጉድ እኮ ነሽ አንቺ ጉደኛ፣ አንቺ ባለጌ ማለት ነው። እውነቴን እኮ ነው። የሰው ባል ለእኔ ላርገው ብለሽ ጎትተሽ ወሰድሽው። ግን እርግጠኛ ነኝ ነገ ደግሞ ሌላ ሴት ፍቅርና አብርሽ ሲጀናጀኑ ደግሞ ካያችሁ ቲክቶክ ላይ እኔ ያለሁልሽ ታሸንፊያለሽ ምናምን እያለ እየተጀናጀኑ፣ ስለዚህ ፍቅርን መምጣቱ አይቀርም በቅርቡ ማለት ነው። ጠብቁ እና ልክ ልኳን ታሳይልናለች ማለት ነው። ፍቅር በሩታ ፋንታ ፍቅርን የምትተካ ከሆነ ይመች። እንዳሁን ፍቅርን ይደግፋለሁ ረዘው። እውነቴን እኮ ነው ጋይዝ። እስቲ አስቡት ጋይዝ፣ ከሄርሜላና ከፍቅር ማለት ምረጡ ብትባሉ ማን ትመርጣላችሁ? ማለት ለውሽምነት ሳይሆን ለውሽምነት ልበላችሁ። ያው አብርሽና ሩታ አልተፋቱም ታውቃላችሁ። ያው ለስራ ነው ሁሉም ሰው የሚለው ማለት ነው። እንደሚለው እንደ ስራው ግን ቢሆን አሁን ፍቅርና ሄርሜላ አንድ ላይ ተገናኝተው ቢቦጣበጡስ? እንደ ድሮ ሩታና ጽጌ እንደዛ ሲቦጣቦጡ አይደለም ነበረው? የዛሬ ያደርግና ማለት ነውና እንደዛ ቢሆንስ እንደ ሀሳብ ማለት ነው። እውነት ደስ ይላል ማለት ነው። ጨዋታው ደመቀ ማለት ነው። ሩታዬ ደግሞ ከእናንተ ህይወት ገለል ትልና ልጇን በሰላም ታሳድጋለች ማለት ነው። አይ ጣፋጭ አንቺ እኮ አንደኛ ከሆንሻ አስተሳሰብ አንደኛ ንሻ። ሌሎቹ እንደፈለጋቸው ይበሉ፣ ግን ደግሞ ማለት ነው የሩታን ፎቶ ሳይለጥፉ ደግሞ አይሰሩ። በቃ የሆነ የገቢ መንጫቸው ናቸው። ሩታ እንደዚህ አረገች፣ ሩታን በዚህ ወጣች፣ ሩታ እንደዚህ። ፈጣሪ ትክስጠኝ ፈጣሪ ሆ ኧረ ከሩታ እንደው ውልቅ